ስሜ አሌክሳንደር ሳሙኤል ነው። የሃይስኩል ተማሪ ነኝ እና የኢንሳ ታለንት ሴንተር ደግሞ ፎርዝ ባች ነኝ። ፕላስ ደግሞ እዚህ ሞር ስታርታፕ ኢንኩቤሽን ላይ እሰራለሁ ማለት ነው። የስታርታፕ ስም ሰኒቮ ይባላል እና ደግሞ ላይክ የመጣው የተነሳው እንዲህ ፍሬንድስ ኦፍ የግሩፓችን ጋር እንዲህ እያወራን አንባቢዎች ነን ሁላችንም እና የሆነ መጽሐፍ ፈልገን አዲስ እንደውም ደራሲው ራሱ ሳም ነበር። የእሱ መጽሐፍ ፈልገን ኢትዮጵያ ውስጥ አክሰሱን አልገባም ነበር ምናምን። ከዛ በኋላ እንዴት በምን ምክንያት የተፈጠረ የሚለውን አጠናን። ከዛ እኛ እንዴት ሶልቭ ማድረግ እንችላለን የሚለውን ደግሞ አጠናን ማለት ነው። ከዛ በኋላ ወደዚህ ፕላትፎርም መጣ። ይሄ ፕላትፎርም ቡክ ማለት ፊዚካል ኮፒው ፕላስ ደግሞ ኦዲዮ ቡክ ፕሮቫይድ ያደርጋል። ከዛ በተጨማሪ ደግሞ የኢትዮጵያ የመጀመሪያውን ኢሪደር ማኑፋክቸር አድርጎ ለእኛው ሀገር ዩዝ እናም ደግሞ ለኢንተርናሽናል ዩዞች ለማቅረብ ዝግጅቱን ጨርሶ አይ ቲንክ ማክሰኞ ትንላለን ኦፊሻል እናደርገዋለን ማለት ነው። አክቹሊ ብቻዬን ነበር የሰራሁት ግን አይዲያዎቹ የሚመጡት ላይክ ከፍሬንድስ እዚህም ካሉት ከታለንት ተማሪዎች ምናምን። ይሄ ታለንት ሴንተር ላይክ ኔትወርክ ላይ በጣም ያግዘናል። አይዲያ ከዛው ሴክተር ላይ ከሰራ ወር ደግሞ ዴቨሎፕ ሲያደርግ ከነበረ ዴቨሎፐር አይዲያ እንቀበላለን፣ የእኛን ደግሞ በዛው ልክ እናሻሽሏለን ማለት ነው። ጀነሬስ ሁሉንም ጀነሬስ ነው የሚይዘው፣ ግን ስፔሻሊ ላይክ ቴክስት ቡክ ብሎ ኤአይ ኢንቴግሬት ያደረገበት ለተማሪዎች ጀስት መጽሐፉን እንደ ኖርማል አስተማሪ ማስተማር የሚችል አይነት ደግሞ ኤአይ ይዘን መተናል። ሪሊጂየስ ቡክ ላይ ደግሞ የሪሊጂየስ መጽሐፎች ኖርማሊ አክሰስ የምናረጋቸው ደግሞ ማናረጋቸው ደግሞ ብዙ ቦታ የምንደፋባቸውን እኛ ጋር ማግኘት እንችላለን። ታለንት ሴንተር መግባቴ አብሶሉትሊ ጠቅሞኛል። ምክንያቱም እንደነገርኩሽ ነው ታለንት ሴንተር በጣም ቢግ ቲንግ ፕሮቫይድ ያደርጋል። ኔትወርክ የሚባለውን ነገር እዚህ ውስጥ የምታያቸው ታዳጊዎች በአይዲያ ክሬት ያደርጋሉ፣ በኮድ ክሬት ያደርጋሉ። ፕላስ ደግሞ ከነሱ የምታገኘው አይዲያ ይሄ ያንግ ኢኖቬቲቭ ነሳቸው በጣም ቢልድ የሚያደርግሽ ነገር ነው። ሎንግ ተርምም ሾርት ተርምም ማለት ነው። አክቹሊ አፕሊኬሽናችን ሰርቶ ላይክ አሁን አፕግሬድ ከማድረጋችን ኤአይ ፊውቸርስ ፊዚካል ኮፒ ዲሊቨር ምናምን ከመጀመራችን በፊት ሰኒቮ አክሴሲብል ነበር። 3400 ተጠቃሚዎች ነበሩት። አሁን ደግሞ ዌት ሊስታችን ላይ እንደነገርኩሽ ማክሰኞ ኦፊሻል እናደርገዋለን። እዛ ድረስ ዌት ሊስታችን ወደ 2000 ሰው ደርሷል። 2000 አዲስ ተጠቃሚዎች 3000ዎቹ እንዳሉ ሆኖ ማለት ነው። ሶ ፕላትፎርሙ የሆነ አትራክሽን ጌን አድርጓል። እሱን አትራክሽን ደግሞ ተጠቅመን ወደ አሪፍ ደረጃ እንትንላለን ማለት ነው። እና ይህን ስታርታፕ የምንጠብቀው 20x ኢንቨስትመንት አድርጎ ነው ማለት ነው። ማለትም ወደ ዩኒኮርን ወደሚባልበት ደረጃ ደርሶ ሀገር የሚቀየረው አፍተሮል በስታርታፕ ፌስቡክ ስታርታፕ ነበር፣ ዩቲዩብ ስታርታፕ ነበር፣ ቻትጂፒቲም ስታርታፕ ነበር። እነሱ ምን ያህል የአሜሪካንን ጂዲፒ እንደሚረዱት ማሰብ ለእናንተ ሪሰርች ማድረግ እንችላለን። 30፣ 40፣ 50% ከነሱ ነው የሚያገኘው። እና ላይክ ስታርታፕ ሼፕ ያደርጋል ሀገር። እሱም ደግሞ ላይክ እኛም ጋር ሼፕ ለማድረግ የሀገርን ጂዲፒ እስከ ማሳደግ ድረስ ነው አስበን እየሰራን ያለ ነው ማለት ነው። ሞር ኢንተርናሽናል አትራክሽን እያገኘ ነው። ዲጂታል 2030 እቅዱ የኢትዮጵያን መጻኢ በቴክኖሎጂ ማሳደግ ነው አይደል? መጻኢ ፋይናንሷን ሊሆን ይችላል፣ መጻኢ ይዘቷን ሊሆን ይችላል። ብቻ ኢትዮጵያን ማሳደግ ነው ፎር ዘ ፊውቸር። እዚህ ላይ ደግሞ መንግስትም ሚንትም የኛም ተቋም ኤአይ አንድ ላይ እየሰሩ ስታርታፖች ላይ መስራት አዋጭ እንደሆነ ገብቶናል ማለት ነው። ስታርታፖች አሁን የተለቀቀው ፕሮክላሜሽን አለ። ትልቁ ፕሮክላሜሽን ስታርታፖችን ከዚህ በፊት እንደነበረው ሀስል ሳይሆን ኢዚሊ እንትን እንድናረጋቸው ፐብሊሽ እንድናረጋቸው ኢዚሊ ኢንቨስትመንቶች እንድናገኝ ኢዚሊ ደግሞ ሜንቴን እንድናረጋቸው ግብር ራሱ እስከ ማለት ድረስ ትተን ለ3 ዓመት ያለ ግብር እንድንሰራ እቃዎችን እንድናስገባ ምናምን ይሄ ፕሮክላሜሽኑ በጣም ጠቃሚ ፋክተር ነው እነሱ የሰጡን ማለት ነው። ሶ ዲጂታል 2030 ይህንን ህግ ከሰጠን በኋላ ከኛ የሚጠብቀው ነገር አለ። ህጉን ተጠቅመን ማደግ ማለት ነው። እሱን ደግሞ አሁን ከማየውም እንትን ስታርታፖቻችን ወደ የሚጠበቅበት ደረጃ እየደረሱ ነው ማለት ነው። ቤስት የሚባለው ኖሌጅ የሚገኘው ከመጽሐፍ ነው እና መጽሐፎችን አክሰስ በመስጠት
ኖሌጅን ያለምንም ገደብ ላይክ አክሰስ እንደመስጠት ነው ለታዳጊዎች ለዓለም ፕላስ ደግሞ ለአፍሪካን እንትኖች እኛ ፕላትፎርም ላይ ኖርማሊ ማናገኘውን የኬንያ ሊትሬቸር ኬንያ ጋር ሩዋንዳ ጋር ላይ በመስራት የነሱን ሊትሬቸር አንደኛ ወደ ዓለም ማስወጣት ፕላስ ደግሞ እኛው ሀገር ላይም በጣም ጠቀሜታ እንዲኖር የኛ ፕላትፎርም ደግሞ ለየት የሚያደርገው ነገር ኖርማሊ ከምታውቂው የመጽሐፍ ምናምን ሚድልማኑን ያስወጣል። ሚድልማኑ ማለት እነዚህ አውተሮቻችን በጣም ይሰራሉ፣ ግን በሰሩት ልክ አይከፈላቸው። እሱ እንዴት ነው ሶልቭ የምናደርገው? ሚድልማኑ ነበር እስካሁን ድረስ የነሱን 60% 50% የሚይዝባቸው። እሱን እኛ እንወጣውና ስማርት ኮንትራክት ሲስተም አለን 85-15 የሚባል በዛ ወይ አውተሮቻችን የሚገባቸውን ገቢ እንዲያገኙ፣ ሪደሮች ደግሞ መጽሐፉን ረከስ ባለ ዋጋ ወይም ደግሞ ባነሰ ዋጋ እንዲገዙት እናደርጋለን ማለት ነው። አክሰስን እናበዛለን። የመጨረሻ ማስተላልፈው መልእክት የሚኖረኝ ላይክ አሁን ገቨርንመንት ፒኤም ኦፊስም ሚንትም ምናምን በጣም እዚህ ሴክተር ላይ በጣም ስታርታፖችን እየረዱ ነው። የኛም ተቋም ኢንሳም በጣም ስታርታፕ ላይ እንድንሰራ እንድናድግ በጣም አድቫንቴጁን ሰጥቶናል። ፕላስ ይሄ ገቨርንመንቱ ራሱ የሰጠን ፕሮክላሜሽን በጣም ትልቅ ፕሮክላሜሽን ነው። በጣም ቢግ አድቫንቴጅ ነው ስታርታፖችን ክሬት ማድረግ፣ ስታርታፖች ላይ ለመስራት። ታይሙ አሁን ነው እንድንለወጥ መድረኩ ተሰጥቶናል። አሁን ነው ታይሙ ስታርታፕን ሰርተን የምንለወጥበት ማለት ነው። ይሄን ነው ለመጨረሻ መልእክት ማስተላለፍ